ጌታን እጅግ አድርጌ አመሰግናለሁ ስለዚህ ጊዜና ስለዚህ ሰዓት። እግዚአብሔር እንግዲህ የትኛውንም ሁኔታ ተጠቅሞ ህዝቡ ጋር መድረስ የሚፈልግ ተናጋሪ አምላክ ነው። መናገር በጣም የሚወድ አምላክ ነው አምላካችን። ዕብራውያን ምዕራፍ 1 ላይ እንደሚናገረው እግዚአብሔር በልዩ ልዩ መንገድ ለአባቶቻችን ተናግሮ ነበረ። በዘመኑ መጨረሻ በዘመኑ ፍጻሜ ግን በልጁ በክርስቶስ ኢየሱስ ተናገረን ይላልና በልዩ ልዩ መንገድ ለአባቶቻችን ይናገር ነበር። ዛሬም እንደሚያደርገው ማለት ነው። ዛሬም በክርስቶስ ኢየሱስ ባገኘው መንገድ ሁሉ ህዝቡን የሚደርስበትን መንገድ እስካገኘ ድረስ እግዚአብሔር ለህዝቡ ይናገራል እና በተለይ ደግሞ የሚሰማው ሰው ከልቡ በልቡ በጆሮ ብቻ ሳይሆን በልቡ ደግሞ የሚሰማው ሰው ሲኖር ደግሞ በጣም ይናገራል እግዚአብሔር። እና እግዚአብሔር ከሚፈልገው ነገር መካከል ዛሬ ከእናንተ ጋር አብሬ የምንካፍለው ስለ መንፈሳዊ እድገት ነው። ይሄ በህይወታችን ውስጥ እግዚአብሔር በጣም የሚፈልገው በዋነኝነት ሲሆን እንደገናም ደግሞ በምድር ባለ ህይወታችን ላይ እነዚህ ነገሮች አዎንታዊ ወይም አሉታዊ የሆነ ውጤት አላቸው። ስለዚህ ስለ መንፈሳዊ እድገት ስናስብ በህይወታችን ውስጥ እግዚአብሔር ዛሬ ሊያደርግ በምንፈልገው ጉዳይ ሁሉ ላይ በጣም ወሳኝ የሆኑ ነገሮች ናቸው። ከሁሉ በላይ ግን ከዘላለም የደህንነታችን አንጻርና ጌታ ኢየሱስ ክርስቶስም ደግሞ በመስቀል ላይ ከሰራው ስራ አንጻር ደግሞ በጣም ተገቢ ነገር ነው። የማካፍላችሁ ሮሜ ምዕራፍ 8 ነው። ግን ሮሜ ምዕራፍ 8 አንድ ስለ መጽሐፍ ቅዱስ እግረ መንገዴ ልናገር። መጽሐፍ ቅዱስ ስናነብ አንድ በጣም ልንረዳው ሁላችንም የሚገባ ነገር መጽሐፍ ቅዱስ አያያዥ የሆኑ ቃላቶች አሏቸው። ለምሳሌ ሮሜ ምዕራፍ 8 ሲጀምር ቁጥር 1 ላይ እንግዲህ ብሎ ነው የሚጀምረው። እንግዲህ ተብሎ አረፍተ ነገር አይጀምርም። እንግዲህ ተብሎ ዜና ለምሳሌ ብትከፍቱ ዜና ስትሰሙ እንግዲህ ብሎ ገና ሲጀምር ዜና አንባቢው እንግዲህ ብሎ አይጀምርም። እንግዲህ የሚባለው ቃል የሚገባው ከዛ በፊት ያለ ንግግር ካለ ነው። እንደዚህ አይነት ቃላቶች የሚገቡት አያያዥ ሆነው ነው የሚገቡት። ስለዚህ ሐዋርያው ጳውሎስ ምዕራፍ 8 ላይ መጥቶ እንግዲህ ብሎ ሲጀምር ምዕራፍ 7 ላይ የተናገረውን ሐሳብ አያይዞ ነው። የድሮ መጽሐፍ በምዕራፍና በቁጥር የተከፋፈለ አልነበረም። ስለዚህ አንድ ወጥ ነው። ስለዚህ ሐሳቡ የሚጀምረው እኔ ልናገር አሁን የምፈልገው ምዕራፍ 8 ላይ ቢሆንም ሐሳቡ ግን የጀመረው ከምዕራፍ 7 ነው። ምዕራፍ 7ን ብታወጡት ምዕራፍ 8 ምንም ትርጉም የለውም። መድረሻ አታገኙልን፣ መፍትሄ አታገኙም። የምዕራፍ 7 የተጻፈበት ምክንያት ሁሉ አይገባችሁ። እንኳን ምዕራፍ 8 ምዕራፍ 7ም ራሱ ዋጋ ያጣል። ስለዚህ መጽሐፍ ቅዱስን ስናነበው ምዕራፍና ቁጥር እንደሌለው በማሰብ ስናነበው በጣም ግልጽ ይሆናል፣ አንድ ወጥ ይሆናል። ፍሰቱ ግልጽ ይሆንልናል። አንዱ ይሄ የእግረ መንገድ ልናገር ብዬ ነው። እንደው መጽሐፍ ቅዱስ እንዴት እንደምታነቡ እናንተ አይጠፋችሁም። ስለዚህ ሐዋርያው ጳውሎስ እንግዲህ ብሎ የጀመረውን ምንም እንግዲህ ብዬ ነው የምጀምረው ማለት ነው። ሐሳቡን ጠቅለል አድርጌ ልናገር። ዋና ሐሳቡን አንድ ጊዜ ታገሱኝና ባነበው ደስ ይለኛል። እንደው ብትታገሱኝ ባነበው ደስ ይለኛል። በጣም አጭር ነው፣ ብዙ ረጅም አይደለም። ላንብበው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ያለው የሕይወት መንፈስ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትን ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን
ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ለእኛ የሚገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና። ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና፣ እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። በተስፋ ድነናልና። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ እንደሆነ ያውቃል፣ እንደ እግዚአብሔርን ፈቃድ ስለ ቅዱሳን ይማልዳልና። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። አስቀድሞ የሚወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክት ቢሆን ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ኃይላት ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። አሜን። ጌታ ይባረክ። በጣም እያንዳንዱን ቃል ብናገረው ደስ ይለኛል። እያንዳንዱን እኔ ሐሳቡን ነው የምነግራችሁ። እኔ ሐሳቡን ነው የምሰጣችሁ። እናንተ ጊዜ ወስዳችሁ እንድታነቡ በእውነት እግዚአብሔር እንዲረዳችሁ ጸልያለሁ። ዋና ምለውን በእኔ አመለካከት ዋና ነው ለእኔ ብዬ የማስበውን ነገር ብቻ ነው ከእናንተ ጋር የምካፈለው። የእውነት በጣም የምወደው ረጅም ዘመን ያስተማርኩት ምዕራፍ ነው። ብዙ ጊዜ ደጋግሜ የተናገርኩበት ምዕራፍ ነው። ዛሬ ግን ከእናንተ ጋር በሶስት መንገድ አርጌ አብራችሁ መቆየት ነው የምፈልገው። ሐሳቡ እንደዚህ ነው። ሐዋርያው ጳውሎስ ምዕራፍ 7 ላይ የምዕራፍ 7ን ሐሳብ እንድንረዳው ስለምፈልግ የምዕራፍ 7ን ሐሳብ አንድ ቃል ብቻ ከምዕራፍ 7 ላይ ላንብብላችሁ። አንድ ቃል ብቻ፣ ከዛ ወደ ምዕራፍ 8 እንሄዳለን። አንድ ቃል ብቻ ምዕራፍ 7 ላይ ያለው ቁጥር 1 ላይ ሄዳችሁ ስታነቡት ከዚህ ፕሮግራም በኋላ ፕሊዝ እንደው በጌታ ፍቅር ነው የምለምናችሁ ምዕራፍ 7 እና ምዕራፍ 8ን ደግማችሁ እንድታነቡት አደራ ነው የምለው። ምዕራፍ 7 ቁጥር 1 ላይ አንዷን ብቻ አንብበው። ወንድሞች ሆይ ሕግን ለሚያውቁ እናገራለሁ፣ ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? በቃ ሐዋርያው ጳውሎስ
የሚጽፈው ሮሜ 7ንና ሮሜ 8ን የሚጽፈው ሕግን እናውቃለን ብለው ለሚሉ ለአይሁዳውያን ነው። ከሕግ በታች ለነበሩ ሕጉን ለሚያውቁት ሰዎች፣ ለአሕዛብ አይደለም የተጻፈው። ሕግን በመጠበቅ እንጸድቃለን፣ ሕግን በመጠበቅ እግዚአብሔርን ደስ እናሰኛለን፣ ሕግን በመጠበቅ ከእግዚአብሔር ጋር አብረን እንሆናለን ብለው ለሚሉ ሰዎች ነው የጻፈውና ምዕራፍ 7 ላይ በደንብ ያስረዳዋል። ያ ከሕግ በታች የነበረው ሰው ምንም ማድረግ እንደውም እግዚአብሔርን ማስደሰትና የእግዚአብሔርን ሕግ መፈጸም ሳይሆን ሕግን ለመጠበቅ በተነሳ ቁጥር ሕግን አፍራሽ፣ ሕግን የሚጥስ፣ ያ ብቻ አይደለም በሕጉ ምክንያት እንደውም ኃጢአተኛ መሆኑን። ምክንያቱም አሁን እናንተ አንድ ስብሰባ ላይ ቁጭ ብላችሁ 5-6 ሆናችሁ ወደ መታጠቢያ ቤት ለመሄድ ብትፈልጉ ወይም ወደ ሆነ ወጣ ማለት ብትፈልጉና ቦርሳችሁን ስልካችሁን ትታችሁ መሄድ ብትፈልጉ እንዳይጠፋ ካላችሁ ወይም እንዳይሰረቅ ካላችሁ ምን አለ ማለት ነው? እዛ አካባቢ የሚሰርቅ አለ፣ ቦርሳችሁን ሊበረብር የሚችል ነገር አለ ወይ የሚችል ሰው አለ ማለት ነው። አላላችሁም፣ ኦፊሻሊ ሌባ ነው አላላችሁም። እዛ አካባቢ ያለው ግን እንዳይጠፋ እንዳይሰረቅ ካላችሁ የመሰረቅ አጋጣሚ አለ ማለት ነው። ስለዚህ ሐዋርያው ጳውሎስ ምዕራፍ 7 ላይ የሚናገረው እንደውም ሕግ መጥቶ ኃጢአተኛ መሆኔን ነገር። ምክንያቱም አታመንዝር የሚባለው አመንዝራ ነው። አትስረቅ የሚባለው ሌባን ነው። አትግደል የሚባለው ነፍሰ ገዳይ ነው። ስለዚህ እኔ አላቅም ነበር ገዳይ እንደሆንኩ፣ ሌባ እንደሆንኩ፣ አመንዝራ እንደሆንኩ አላቅም ነበር። ጣዖት አምላኪ እንደነበርኩ አላቅም ነበር። አታምልክ የተባልኩት ለካ አምላኪ ነበርኩ፣ ለካ አመንዝራ ነበርኩ፣ ለካ ነፍሰ ገዳይ ነበርኩ። ስለዚህ በሕግ እንደውም በሕግ ወደ ጽድቅ ሳይሆን ሕግ ኃጢአተኛ መሆኔ እንደውም ነገረኝ። ስለዚህ መጨረሻ ላይ ሮሜ 7ን ሲዘጋው ማን ነው የሚያድነኝ የሚለውን ጩኸት ሲጮህ ታዩታላችሁ። እና ይህ የአይሁዳዊ ጩኸት ነው። አይሁዳውያንን እግዚአብሔር በዚህ ጩኸት ውስጥ አሳለፋቸው። ማን ነው? ስለዚህ ሕግን ደግሞ ያፈረሰ ሞት አለው። ሕግን ያፈረሰ ከእግዚአብሔር ይለያል። ሕግን ያፈረሰ ኩነኔ አለው፣ እርግማን አለበት። ስለዚህ ማን ነው የሚያድነኝ? ይህንን ጩኸት ነበር እግዚአብሔር የፈለገው በሕግ በኩል። ስለዚህ ሕግ እንደ እንትን ነው፣ እንደ ማሰሪያ ቤት ነው። በቃ ነፃነት አይደለም፣ እስራት ነው። እና ያን ከዛ ግን እስራት ማን ነው የሚያወጣኝ የሚል ጩኸት ወጣ። ስለዚህ ያንን ሮሜ 7ን ሲዘጋው እግዚአብሔርን እያመሰገነ በክርስቶስ ኢየሱስ ድልን ለሚሰጠን ለእግዚአብሔር ምስጋና ይሁን እያለ ወደ ምዕራፍ 8 መጣ። ስለዚህ ምዕራፍ 8 ላይ ግን ስትመጣ ግን የምስራች ነው። ልክ ህዝቡ ምዕራፍ 7ና ምዕራፍ 8 ለኔ ኤክሶደስ ነው በየምለው ልክ በቃ ዘጸአት ነው። ከባርነት ወደ ነፃነት፣ ከፈርዖን አገዛዝ ወደ መንፈስ ቅዱስ ወይም ወደ እግዚአብሔር ወይም ወደ ክርስቶስ ኢየሱስ፣ ከኃጢአት ባርነት ከሞት ባርነት ወደ ዘላለም ህይወት እና ወደ ጽድቅ ወደ ነፃነት ነው። ሽግግር ነው። የሽግግር ምዕራፎች ናቸው ምዕራፍ 7 እና ምዕራፍ 8። እንደ ዘጸአት ነው፣ ኤክሶደስ ነው የተካሄደው በአንድ አማኝ ውስጥ ወይም ደግሞ በአንድ አይሁዳዊ ውስጥ። ይሄው ነገር ነው እንግዲህ ለአሕዛብ ሁሉ የተረፈው ለኛ ማለት ነው። ስለዚህ ሲጀምር ለዚህ ነው እንግዲህ እያለ ያንን ይዞ የመጣው ሰውዬ መጨረሻ ላይ ግን ምስራች ነው የሚነግረን፣ ጉድ ኒውስ ነው የሚነግረን፣ በቃ ወንጌል ነው የሚነግረን። ምዕራፍ 8 ላይ እርፍ ነው የሚያደርገው። ይሄ ነው ክርስትናን ከሌላው ሃይማኖት የሚለየው። ምዕራፍ 8 ላይ ያለው እውነት ነው። ብዙ የምስራች ነው ያለን። ባለፈው ጊዜ ብየዋለሁ። ስናምን ብዙ ነገር ነው የሆነው። ከሆነው መካከል ነው ዛሬ እንግዲህ ጥቂቱን መነግራችሁ ምን እንደተደረግን ምን እንደሆነን። እንደ አንድ ጥሬ ዕቃ ፋብሪካ ውስጥ እንደገባ አንድ ጥሬ ዕቃ እግዚአብሔር አስገብቶ የሆነ ነገር ውስጥ ሲያወጣን የተለየ ፍጥረት አዲስ ፍጥረት ሆነን ነው የወጣን። ብዙ አዲስ ነገር ነው የሆነው። የመጀመሪያውን ልናገር እንግዲህ በክርስቶስ ኢየሱስ ኩነኔ የለባቸው። በክርስቶስ ኢየሱስ ያለው የሕይወት መንፈስ ከኃጢአትና ከሞት አርነት አውጥቶኛል ይላል። ዛሬ ልናገር የምፈልገውን ቅድም እንዳልኳቸው የተወሰነውን ነገር ነው የምናገረው ስለ መንፈስ ቅዱስ ነው የምናገረው። ከመንፈስ ቅዱስ ጋር በተያያዘ ነው። ምክንያቱም ሮሜ 8 የተጻፈውና ይህን ስናገር በሶስት ክፍል
ከፋፍዬ ነው መናገር ያሰብኩት። የመጀመሪያው እዚህ ክፍል ላይ ሐዋርያው ጳውሎስ የሚናገረው እግዚአብሔር በክርስቶስ ኢየሱስ የሰራውን በክርስቶስ ኢየሱስ የፈጸመውን ያንን እውነት ያንን ታሪክ እንዴት ባለ መንገድ መንፈስ ቅዱስ በሕይወታችን ውስጥ እንደሚያከናውነው ነው የምንመለከተው። እንዴት ባለ መንገድ መንፈስ ቅዱስ እንደሚሰራው የእግዚአብሔር መንፈስ ድርሻ ምን እንደሆነ በተደጋጋሚ የምናየው ስለ መንፈስ ቅዱስ ስንመለከት በተደጋጋሚ የምናየው አባባል አለ። የሕይወት መንፈስ፣ የክርስቶስ መንፈስ፣ የልጅነት መንፈስ የሚል በተደጋጋሚ የምናያቸው አረፍተ ነገሮች አሉ። እነዚህን ነው እንድናይ የምፈልገው። እነዚህ በጣም ወሳኞች ናቸው። የምናገኘው ቁጥራቸውን ባነሳላችሁ ደስ ይለኛል። የት ጋር እንደምታገኟቸው የመጀመሪያው ቁጥር 2 ላይ ታገኙታላችሁ። የሕይወት መንፈስ ይላል። ከዛ ወረድ ይልና ቁጥር 9 ላይ የክርስቶስ መንፈስ፣ ከዛ ቁጥር 15 ላይ የልጅነት መንፈስ። ይሲ እነዚህ የሕይወት መንፈስ፣ የክርስቶስ መንፈስ፣ የልጅነት መንፈስ አንድ ናቸው። አንድ መንፈስ ነው። ወይም በአንድ ስም ብንጠራው መንፈስ ቅዱስ ብለን የምንለው ማለት ነው። ደረጃ በደረጃ እንመልከተው። ለምንድን ነው በልዩ ልዩ ስም የሚጠራው? ስም በመጽሐፍ ቅዱስ ዝም ብሎ አይመጣም። ለምሳሌ ዳንኤል ካላችሁ እግዚአብሔር ፈራጅ ነው ማለት ነው። ስለዚህ እግዚአብሔር በአሕዛብ መንግስታት ላይ ሲፈርድ ነው የምታዩት በዳንኤል መጽሐፍ ውስጥ። ስሞች አብርሃምን አብርሃም ሲያደርገው የብዙ አሕዛብ አባት ነው የሆነው። እንደዛው ነው የሆነው። ስም ተግባርን፣ ባህሪን መግለጫ ነው። ከአንዱ ሰው ሌላውን ሰው ለመለያ እኛ እንደምናደርገው ለመለያ ብቻ አይደለም። በድሮ ዘመን ስም የሚወጣው ስም ባህሪንም ተግባርንም ምግባርንም ባህሪንም ተግባርንም የሚገልጥ ነው። ስለዚህ የሕይወት መንፈስ ሕግ ይላል የመጀመሪያው ቁጥር 2 ላይ በክርስቶስ ኢየሱስ ያለው መንፈስ የሕይወት መንፈስ ነው። ይሄ የሕይወት መንፈስ እናንተን መጀመሪያ ምንድን ነው የሚያደርጋችሁ አለ? ከሞትና ከኃጢአት አርነት ያወጣችኋል። የመጀመሪያው በሕይወታችን ውስጥ የሆነው የመጀመሪያው ነገር ጌታ ኢየሱስ ክርስቶስ ሲናገር በእኔ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም፣ ወይም ወደ ሞት አይመጣም። ሞት ከኋላ ነው የሚሆነው። ለአማኝ ለአዲስ አማኝ ነው መላችሁ። ለአዲስ አማኝ የመጀመሪያው ነገር እግዚአብሔር በሕይወቱ የሚሰራው ስራ ከሞት ፍርሃት ነፃ ማውጣት ነው። ስለዚህ የሕይወት መንፈስ የተባለው ለዚህ ነው። ይሄ መንፈስ ባለበት በሄደበት በደረሰበት ማንነት ውስጥ ልብ ውስጥ መንፈስ ውስጥ የሚያደርገው ነገር ሕይወት መስጠት ነው። የምን ሕይወት? የጽድቅ ሕይወት፣ የቅድስና ሕይወት፣ የእምነት ሕይወት፣ የፍቅር ሕይወት፣ የክርስቶስን ሕይወት የሚሰጥ ነው። ከምን ጋር በተቃረነ? ከሞትና ከኃጢአት በተቃራኒው ነው። የሕይወት መንፈስ ነው። የመኖር መንፈስ ነው። የኤግዚስታንስ መንፈስ ነው። ይሄ መንፈስ የገባበትን በቃ ሰው ማጥፋት አትችሉም። ይሄ መንፈስ ባለበት ሰው ሕይወት ውስጥ ያለውን ሰው ማጥፋት አይችልም። ሰይጣን መግደል አይችልም። ለዚህ ነው ታች ላይ የሚፎክረው ጳውሎስ፣ በሞት ላይ የሚዝተው፣ በሞት ላይ የሚሸልለው፣ የሚፎክረው። ለዚህ ነው የሞት ፍርሃት ጳውሎስ አያውቀውም። ሁለተኛ እንዳታስተምር ተብሎ ሲነገረው አይሰማም፣ አይታዘዝም። ሰይፍ ያላቆመው
እስር ቤት ያላቆመው፣ ዛቻ ያላቆመው ባለስልጣን ይሁን ተራ ሰው ይሁን ጳውሎስን ማሸነፍ ያልቻሉት ለዚህ ነው። ማነው የሚለየኝ እስኪ ጠራ የሚለው ራሱ እግዚአብሔር ይመስል ይፎክራል። ለምን? የህይወት መንፈስ ነው። አለመጥፋትን ወደ ብርሃን አወጣለ ለጢሞቴዎስ ሲናገር ህይወትንና አለመጥፋትን። የሚያሳዝነው በዚህ ዘመን እንደማያውቁና እንደማያምኑ ሰዎች ሞትን ከሚፈሩት መካከል ቅዱሳንም አለን። ስለዚህ ገና አልገባንም፣ አላደግንም። ወደ ጌታ ከመሄድ እንደ እርግማን ነው የሚታሰበው። ኦፍኮርስ ስራን ሳይጨርሱ መሄድ አንድ ነገር ሊሆን ይችላል። ነገር ግን የሞት ፍርሃት ዕብራውያን ምዕራፍ 2 ቁጥር 14 ላይ ጌታ ኢየሱስ ክርስቶስ በሕይወት ዘመናቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ለምንድን ነው በስጋና በደም ተካፍሎ ስጋና ደም ለብሶ ከዛም የሞተው? ለምንድን ነው? ከሞት ፍርሃት ነፃ ለማውጣት። ስቲል የሞት ፍርሃት ውስጥ ካለ ሰይጣን ኃይለኛ ነው፣ ሰይጣን አሸናፊ ነው። ምክንያቱም በሞት ላይ ስልጣን ያለውን ዲያብሎስን በሞት እንዲሽር ነው የሚለው። ዲያብሎስን አንደኛ የምታሸንፉት በሞት ላይ መፎከር ስትጀምሩ ነው። ሞትን ማቃለል ስትጀምሩ ዲያብሎስ አበቃለት። የዛን ጊዜ አበቃለት። የሚያስፈራራን ወይ ልጆቻችን ጋር ይመጣል፣ እገላለሁ ይላል። የምንወደው ጋር ወይ እኛ ጋር ወይ ልጆቻችን ጋር ወይ የምንወደው ጋር መጥቶ በዛ ማስፈራራት ይፈልጋል ሰይጣን። ጌታን ማመስገን ስትጀምሩ በሞት ላይ አለቀ በቃ። ስለዚህ የመጀመሪያው ክርስቲያን የተሻገረው ትዝ ይላችኋል፣ ከግብፅ ምድር ሲወጡ ከሞት ነው የሚወጡት። ከሞት ሀገር፣ ከሞት መንደር፣ ከሞት ግዛት ነው እግዚአብሔር ያወጣቸው። ስለዚህ ማሰብ አይችሉም። ከኋላቸው ነው ያለው ኤርትራ ባህር። የግብፅ ሰራዊት ከኋላ ነው ያለው። ማሰብ አይችሉም። በሌለ ጉዳይ እንዴት ነው ከኋላ ነው አለ። በእኔ የሚያምነው ሞት ከኋላው ነው አለ። በሌለ ጉዳይ እንዴት ነው ሰይጣን አሁን የሚያስፈራራን? ይሲ እግዚአብሔር ይፈውሰን፣ እንዲፈውሰን ነው ጸሎቴ። እውነቴን ነው የምላችሁ። ይሄን ስለራሴ የምጸልየው ነገር ከሞት ፍርሃት ነፃ አውጥቶናል። እና የመጀመሪያው ነገር ይሄ ነው የሚያስፈልገው። የመጀመሪያው እንዳልኳችሁ ብዙ ሊይዛችሁ አልፈልግም፣ ግን ይሄ ወሳኝ በጣም እጅግ ወሳኙ ነገር ነው። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛል። በቃ ነፃ ሆኛለሁ። የሞት ፍርሃት ነፃ ሆኛለሁ። ከኃጢአት ነፃ ይህንን ኢንጆይ መቻረግ ነውና ነው ስለሌላው ነገር ምናዝ ነው። ኢንጆይ አድርጉት። ሞት በፊታችሁ የለም። ህይወት ነው በፊታችሁ ያለው። ህይወት ነው እግዚአብሔር ያዘጋጀ። ከፊቴ ያለው ህይወት ነው። የቦታ ለውጥ ነው ቅዱሳን የሚያደርጉት። ከህይወት ወደ ህይወት ነው የሚል። ለዚህ ነው ሐዋርያ ጳውሎስ መሄድ ነው መመርጠው። መሄድ እና መሞት ነው የሚለው አይደለም፣ መኖር። በክርስቶስ ያንቀላፉትን እኮ ነው የሚለው። ጌታ ዳግመኛ ያመጣቸዋል። እንቅልፍ ላይ ናቸው፣ እረፍት ላይ ናቸው ማለት። ሞት ማለት ከእግዚአብሔር መለየት ማለት ነው። ሌላ ነገር ማለት አይደለም። ሌላ ነገር ማለት ብዙ ጊዜ ወደ ጌታ በህልም በራእይ ወደ ጌታ እንትን ብለው ተነጥቀው ምናምን ሰማያዊ ነገር ያዩ ሰዎች መመለስ የማይፈልጉት ለዚህ ነው። ስለዚህ የመጀመሪያው ነገር ከሞት ፍርሃት ነፃ ወጥተናል። ከኃጢአት ፍርሃት ነፃ ወጥተናል። ከኃጢአት ኃይል ነፃ ወጥተናል። ይሄን ያደረገው ማን ነው? መንፈስ ቅዱስ ነው። በዚህ ችግር ውስጥ ያላችሁ ሰዎች ችግሩ አንድ ነው። የእግዚአብሔር መንፈስ ገና በልባችሁ አልነገሰም ማለት ነው። ሌላ ነገር የለውም። ሞትን ምንፈራ ሰዎች ካለን፣ ኃጢአትን ምንፈራ በኃጢአት ምንቸገር ሰዎች ካለን መፍትሄው በመንፈስ ቅዱስ መሞላት ነው። እሱ የህይወት መንፈስ ነው። በቃ ትዝ ይላችኋል ሕዝቅኤል ላይ ያለው ያ ወንዝ በደረሰበት ሁሉ በግራ ያለውን በቀኝ ያለውን የደረቀውን እያለመለመ ነው የሚሄደው። በቃ that's the nature ና ይሄ ተፈጥሮ ነው። በህይወት ማኖር ነው። የእግዚአብሔር መንፈስ በህይወት ማኖር ነው ስራው። ስለዚህ እሱ የህይወት መንፈስ ተብሎ ነው የሚጠራው። ስለዚህ ሞትን እያስፈራራ ትሞቻለሽ ትሞታለህ እያለ የሚፎክረው መንፈስ ማሳፈር አለበት። እግዚአብሔር የሰጠን የህይወት መንፈስ ህግ ስለሆነ የመጀመሪያው ነገር ይሄ ነው። ሁለተኛው ልናገር። ሁለተኛው ከዚህ ነፃ ካወጣን በኋላ ሁለተኛው ስቴፕ፣ ሁለተኛው ደረጃ ከፍ ስንል ከዚህ ወሬ እንወጣና ከሞት ፍርሃት ነፃ እንወጣና ከኃጢአት
ህግ ነፃ እንወጣና ወሬያችን ይቀየራል። ንግግራችን ይቀየራል። አስተሳሰባችን ይቀየራል። ነፃነታችን ይበዛል። ደስታችን እጥፍ ነው። ሰላማችን የተትረፈረፈ ነው። ሰው ሲታወቅ፣ ሰው ሲጨነቅ ረሃብ ይገለኛል፣ ጦርነት ይገለኛል፣ ኢኮኖሚው አይፈራም። ጻድቅ እንዳንበሳ ይኖራል እንደሚለው እንደሱ መኖር ከጀመር በኋላ በሞት ላይ መሳለቅ እንደ ሐዋርያ ጳውሎስ ማን ነው የሚለየኝ እያለ መፎከር ከጀመርን በኋላ ሁለተኛው ደረጃ ላይ ስትደርሱ በመንፈሳዊ ሕይወታችሁ የክርስቶስ መንፈስ የሚባል አለ። ያው መንፈስ እኮ ነው፣ መንፈስ ቅዱስ ነው። የሕይወት መንፈስ የተባለው ደግሞ ስሙን ቀይሮ ደግሞ የክርስቶስ መንፈስ ይላል። ይሄ መንፈስ ሲመጣ ምን እንደሚያደርጋችሁ ልንገራችሁ። ይሄ መንፈስ ሲመጣ አንድ ነገር ነው የሚያደርገው በሰው ሕይወት ውስጥ። ይሄ መንፈስ ካለ የክርስቶስ መንፈስ ያለው ነው የሚለው። ተመልከት፣ የክርስቶስ መንፈስ የሌለው ከሆነ ይኸው የእርሱ ወገን አይደለም። ያለቀ። የክርስቶስ መንፈስ ያለው ግን የክርስቶስ ኢየሱስ ወገን ነው። ይህ ሰው ዘር የለውም። ምድራዊ ዜግነት የለውም። ምድራዊ ዘር የለውም። ምድራዊ የሆነ መታወቂያ የለውም። ስም የለውም። በወረቀቱ አይመካም። በሚኖርበት ሀገር አይመካም። በአባቱ፣ በእናቱ፣ በዘመዱ፣ በአዝማዶቹ፣ በዘር ማንዘሮቹ፣ በዜግነቱ፣ ባለው ንብረት፣ ባለው ገንዘብ አይመካም። ወገኑ አንድ ነው። የክርስቶስ ወገን ነው። ይሄ የክርስቶስ መንፈስ የሌለው አለ የእርሱ ወገን አይደለም። አለቀ። 4 ነጥብ። የክርስቶስ መንፈስ ያለው የእርሱ ወገን ነው። ትዝ ይላችኋል፣ እግዚአብሔር አንድ ጊዜ የእግዚአብሔር ወገን የሆነ አለ ሙሴ ወደዚህ ይምጣ፣ የእግዚአብሔር ወገን ያልሆነ ወደዛ ለያያቸው። እግዚአብሔር እኛ ሐዋርያው ጴጥሮስ ሲናገር የእግዚአብሔር ወገኖች ነን፣ የእግዚአብሔር ዘመዶች ነን፣ የእግዚአብሔር ሳይድ ነን። እግዚአብሔር ወደ አብርሃም ቤት ሲመጣ ሌሎች ሰዎች ነበሩ፣ በምድር ላይ በጣም ብዙ ሰዎች ነበሩ። ከወዳጄ ከአብርሃም ምን እሰውራለሁ አለ። አብርሃም ሕዝቤ ብቻ ሳይሆን የሚያመልከኝ አምላኬ ብቻ ሳይሆን ወዳጄ ነው። ሂዝ ማይ ጋይ እንደሚሉት ነጮቹ ማለት ነው። ዳዊት እንደዛ ነበር። ብዙዎችን እግዚአብሔር ገና ወደ መቅደሱ ሲመጡ የመቅደስ ውስጥ ያለውን ነገር ሁሉ ለመንካት ገና እጃቸውን ሲዘረጉ በመቅሰፍት እየመጣ ዳዊት ህብስቱን አንስቶ ሲበላ እግዚአብሔር ጸጥ። ምን ማለቱ ነው? ሂዝ ማይ ጋይ፣ የኔ ወገን ነው ማለቱ ነው። የኔ ፍሬንድ ነው፣ የኔ ወዳጅ ነው። ያድርግ፣ እሱ ያድርግ። ኤፉዱን ይፈቅድለታል፣ ህብስቱን እንዲበላ ይፈቅድለታል፣ መስዋዕት እንዲያቀርብ ይፈቅድለታል። ሌላው ገና ሲያስብ ነው እኮ የሚገረፈው፣ ገና ሲያስብ ነው የሚመታው። የክርስቶስ ኢየሱስ ወገን የማን ነው እንድንሆን የተጠራ ነው። ይሲ ሰዎች ዘንድሮ በዘር ይቧደናሉ፣ በዲኖሚኔሽን ይቧደናሉ፣ በጾታ ይቧደናሉ፣ በኑሮ ደረጃ፣ በትምህርት ደረጃ፣ በመልካቸው፣ በተለያየ መልክ ግሩፕ ይፈጥራሉ። እዚህ ቦታ ላይ ሁለተኛው መንፈሳዊ ደረጃ ምንድነው? የክርስቶስ መንፈስ ሲኖር የክርስቶስ ወገን ነው የሚያደርገን። በቃ የሱ ወገን ነው የሚያደርገን። ስለዚህ የእግዚአብሔር መንፈስ ሁል ጊዜ በሕይወታችን ነገሮችን የምናየው ከክርስቶስ ኢየሱስ አንጻር ነው። ሐዋርያው ጳውሎስ እንዳለ ቆሮንቶስ ሰዎች ማንንም አለ በስጋ እንደሆነ አናውቅም። ማንንም በስጋ እንደሆነ አናውቅም። የሚያገለግለው በግሪካውያን፣ በአይሁዳውያን፣ በሮማውያን በብዙ አይነት ሕዝብ መካከል እያገለገለ ነው ሐዋርያው ጳውሎስ ይሄን የሚለው። ማንንም በስጋ እንደሆነ አናውቅም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። የክርስቶስ መንፈስ
የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ስለዚህ የእግዚአብሔር መንፈስ የሚሰራው አንዱ ይሄ። ግን እግረ መንገዴን አንድ ነገር ልናገር፣ ከላይ ከተናገርኩት ጋር አንድ በጣም ስለ መንፈስ ቅዱስ ሳስብ የሚያስገርመኝ ነገር ምን ያህል ብርቱ እንደሆነ የእግዚአብሔር መንፈስ እንድንረዳው ስለፈለግኩ ነው። ይህን ቁጥር 11 ማነበው ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ምን ማለት ነው? የእግዚአብሔር መንፈስ እንደ ታይም ቦምብ ነው። ጌታ ኢየሱስ ክርስቶስ ሲመለስ ይሄ የሚበሰብሰው ሰውነታችን የማይበሰብሰውን ይወርሳል። ይሄ የሚሞተው አካላችን የማይሞት አካልን የከበረ የክርስቶስን አካል የማይሞተውን አካል ይለብሳል። ይህንን ግን ለማድረግ እግዚአብሔር አዲስ ኃይል ከሰማይ አምጥቶ አይደለም የሚለውጠን የሚያለብሰን፣ የማይበሰብሰውን ሲያለብሰን ያንን ለማድረግ አዲስ ኃይል ከሰማይ አይልክም። በእናንተ በሚኖረው ነው የሚለው። በእናንተ ውስጥ ያለው መንፈስ በዛ ጊዜ ይህንን ለማድረግ የሚችል አቅም፣ ኃይል፣ ጉልበት ይዞ ነው የተቀመጠው ውስጣችሁ። ስለዚህ አሁን ያንን የሚያደርገው ለምንድን ነው? ስለማይችል አይደለም፣ ጊዜው ስላልደረሰ ነው። ኤኒታይም ጊዜው ሲደርስ ግን የሚሞተውን ስጋችሁን የማይሞት አካል ማልበስ የሚችል አቅም ያለው ነው የእግዚአብሔር መንፈስ ውስጣችሁ ያለው። አይደለም ከኃጢአትና ከሞት አርነት ማውጣት፣ ያንን የከበረውን አካል እንኳን ማልበስ የሚያስችል አቅም ይዞ መንፈስ ቅዱስ በውስጣችሁ አለ ይላል። ስለዚህ እንደ ታይም ቦምብ ነው። የታይም ቦምብ ታውቃላችሁ፣ ቁጭ ብሎ ጊዜው እስኪደርስ ድረስ ሰላም ነው አካባቢው የሚሆነው። በሰዓት የተሞላ ቦምብ ሲሆን ምንም ያለ አይመስልም። ሰዓቱ ሲደርስ ግን ይፈነዳል። ሲፈነዳ በዙሪያው በአጠገቡ ያለ የነበረው ነገር ሁሉ እንዳልነበር ማድረግ የሚችል አቅምና ጉልበት አለ። ልክ እንደዛ ነው። ጊዜ ነው የሚጠብቀው መንፈስ ቅዱስ። ስለዚህ መለወጥ ይቻላል። ከኃጢአት ከሞት ሕግ አርነት መውጣት፣ ከሞት ፍርሃትና አርነት መውጣት ይቻላል። የክርስቶስ ወገን መሆን ሊያደርገን መንፈስ ቅዱስ ይችላል። ስለዚህ ሁለተኛው ነገር የእሱ ወገን እንሆናለን። የማንም አንሆንም፣ የእንትና አንሆንም፣ የእንትና አንሆንም። ውስጥ ለውስጥ እንደዛ አይነት ሀሳብ አይኖረንም፣ በቃ አይኖረንም። በተለይ በአሁኑ ሰዓት አፍሪካ ውስጥ የትኛውም ሀገር ብትመጡ ዘረኝነት የቤተ ክርስቲያንን ጉልበት ብልት አድርጎ አንድ ላይ አይደለም መስራት፣ አንድ ላይ ማምለክ፣ አንድ አምላክን አንድ ላይ ማምለክ ወደማንችልበት ደረጃ ደርሰናል። ታውቃላችሁ፣ ወጣ ስትሉ በዘር ነው ቤተክርስቲያን የሚመሰረተው፣ በዘር ነው። አንድ ቋንቋ መናገር እየቻለን ወንጌልን ለማስፋፋት የተሻለውን መንገድ እያወቅን ቋንቋን መነጋገር ራእይ ላይ ሄዳችሁ ልታዩት ትችላላችሁ። ከቋንቋ ከወገን ከነገድ እግዚአብሔር በክርስቶስ ኢየሱስ የሚዋጀን ግልጽ ነገር ነው። ግን የወንጌል እንቅፋት እስኪሆን ድረስ አብረን አንድ ቋንቋ ማውራት አንችልም። አንድ ነገር መነጋገር አንችልም። አብረን ማምለክ አንችልም። አብረን መውጣት መግባት አንችልም። የክርስቶስ ወገን መሆን አልቻልንም በዙሪያችን ባለው የፖለቲካ ተጽዕኖ ምክንያት። ስለዚህ የክርስቶስ መንፈስ ሲኖር ግን የክርስቶስ መንፈስ ያለበት ሰው ግን ታውቁታላችሁ፣ ሁሉ ወዳጁ ነው፣ ሁሉ ወገኑ ነው ከሰይጣን በስተቀር። አንድ ጠላት ነው ያለው፣ ሰይጣን ብቻ ነው ጠላቱ። የሁሉ ወገን ነው፣ የሁሉ ወዳጅ ነው። የክርስቶስ ልብ ነው ያለው። ምክንያቱም ውስጡ ያለው የክርስቶስ መንፈስ ነው። ለአይሁዳዊ ይሞታል፣ ለግሪካዊ የሚሞት፣ ለአሕዛቡ የሚሞት፣ ለጠላቱ የሚሞት የክርስቶስ መንፈስ ነው። ያ መንፈስ ሁሉን ይወዳል። ሁሉ ዘመዱ ነው፣ ሁሉ ወገኑ ነው፣ ሁሉ እናቱ ነው፣ ሁሉ አባቱ ነው፣ ሁሉ እህቱ ነው፣ ሁሉ ወንድሙ ነው። አያውቅም፣ ዘር አያውቅም። ዘር ካላችሁትም የሚያውቀው የእግዚአብሔርን ዘር ነው፣ የመንፈሳዊውን ዘር ነው፣ የእግዚአብሔርን ቃል ዘር ነው የሚያውቀው የክርስቶስ መንፈስ ያለበት ሰው ከሆነ።
በዚህ ነው የምናውቀው የክርስቶስ መንፈስ እንዳለውና እንደሌለው በዚህ ዘመን የምናውቀው በዚህ ነው። ከንግግሩ እናውቃለን፣ ከተግባሩ እናውቃለን፣ ከስብከቱ እናውቃለን፣ ከድርጊቱ እናውቃለን። እና ደግሞ መጨረሻ ላይም በዛ ነው የምንለየው። ሶስተኛውና የመጨረሻውን እናገር። የመጨረሻው እያደረግን ስንመጣ የክርስቶስ ወገን መሆን ብቻ አይደለም፣ ከኃጢአትና ከሞት አርነት መውጣት ብቻ አይደለም። አስቡት እንግዲህ የት ጋር እንዳለን አስቡት። እንግዲህ እኛ እኮ ገና ከኃጢአት ጋር እየታገልን፣ እኛ ገና ከሞት ፍርሃት ጋር እየታገልን ነው። እንግዲህ እግዚአብሔር ያሳያችሁ። እኛ ገና ከዘረኝነት ጋር እየታገልን፣ እግዚአብሔር ያሳያችሁ። የት ጋር እንዳለን ገና ነው። እንደ አዲስ ነው መሰበክ ያለብን በእውነት በተለይ ኢትዮጵያውያን። በሌለ ልዩነት ነው የተለያየ ነው። ቢኖር ልዩነት ክርስቶስ ኢየሱስ በመስቀል ላይ ያፈርሰው ነበር። በሌለ ልዩነት ሰይጣን ባሰመረው ኢማጂነሪ ላይን ይባላል። የሐሳብ መስመር ታውቃላችሁ? የሐሳብ መስመር ማለት ምን ማለት መሰላችሁ? የሐሳብ መስመር ማለት በሳይንሱ የሌለ ፊዚካሊ የለም። ሰዎች ወረቀት ላይ ያሰምሩታል። ወረቀት ላይ ያሰምሩትን ነገር በሐሳባቸው ያለውን ነገር ወረቀት ላይ ያሰምሩታል። ወረቀት ላይ ያሰምሩትን ነገር ሰዎች ይማሩታል። ከዛ ያንን ነገር በአእምሮአቸው የተቀመጠው ነገር ሁሉ ሰዎች ሄደው በተግባር አጥራጥረው ግንብ ገንብተው ህጋዊ አድርገው ይኖራሉ። የሐሳብ መስመር የሚባል ነገር አለ። ሰይጣን ያሰመረው በቤተ ክርስቲያን የሐሳብ መስመር አለ። እንዳንግባባ የሚያደርግ አብረን እንዳንወጣ አብረን እንዳንገባ የሚያደርግ በጣም ብዙ ታሪክ ልነግራችሁ እችላለሁ። ይሄ የጌታን ማለት ማያውቁ ሰዎች ቢያደርጉ አይገርምም። የምናገለግል ሰዎች ጋር ነው ያለው። የምንሰብክ ሰዎች ጋር ነው ያለው። የምንጸልይ ሰዎች ጋር ነው ያለው። አገልጋዮች ጋር ነው ያለው። መስመር አለ። የሐሳብ ሰይጣን የሰራው የሐሳብ መስመር ጌታ ኢየሱስ ክርስቶስ ያፈረሰውን ታውቃላችሁ። ልዩነቶች የፈረሱት በደም ነው። ኢያሪኮን ካፈረሰ በኋላ ኢያሱ ኢያሪኮን መልሶ የሚገነባ የመጀመሪያ ልጁ ሞትበት እያለ ይራገም ነበር። ኢያሪኮ ግንቡን መልሶ ያፈረስኩትን ግንብ መልሶ የሚገነባ ይራገም ነበር ኢያሱ። አስቡት፣ ኢየሱስ ክርስቶስ የጥልን ግድግዳ ካፈረሰ በኋላ በፖለቲከኞች ምክንያት የሚሰራ ዳግመኛ ግንባታ፣ የጥል ግንባታ ኢየሱስን ምን ያህል ሊያሳዝነው እንደሚችል አስቡት። ስለዚህ ማደግ ከፈለግን መውጣት ነው ከዚህ ውስጥ። ማደግ ከፈለግን ከዚህ ውስጥ መውጣት ነው። የጌታ ወገን አይሆኑም። ሁለት ቦታ ሆነው ሰዎች ሁለት ወገን የለም፣ አንድ ወገን ነው። መለየት ከፈለጋችሁ ማደግ ከፈለጋችሁ መለየት ነው። ከዛሬ ጀምሮ እኔ የምሟገተውለት የምሞትለትና የምኖርለት አንድ ወገን ነው ያለኝ፣ ኢየሱስ የሚባል አለቀ። የምኖርለትም የምሞትለትም ማለት መቻል አለብን። የምትበሉም ቢሆን የምትጠጡም ቢሆን ሁሉን ለሱ ክብር አድርጉ ተብሎ ተጽፏል። ሁሉን ለሱ ክብር፣ ከአሕዛብ ጋር እንደ አሕዛብ፣ ከአይሁዳዊ ጋር እንደ አይሁዳዊ መሆን ሲፈልግ ጴጥሮስ ይፈረድበት ዘንድ ይገባዋል አለ። አልማረውም፣ ኮምፕሮማይዝ አላደረግም። እንዲህ የሚባል ቀልድ የለም አለው። ወይ አሕዛብ ሁን ወይ አይሁዳዊ ሁን፣ በቃ መለየት አለባችሁ። አንዱን ምረጡት። የጌታ ከሆናችሁ የጌታ ሁኑ እስከ መጨረሻው። የምትወዱት ከሆነ ሞቶልኛል የምትሉት ከሆነ ከንቱ አይሁኑ። ደግሞ አንዱን ምረጡ። መንፈስ ቅዱስ ያዝናል። የክርስቶስ መንፈስ ያለው አለ ያለው የእርሱ ወገን፣ የሌለው በሙሉ ወንጌልነቱ አይደለም፣ በመካነ ኢየሱስነቱ አይደለም፣ በመሰረተ ክርስቶስነቱ አይደለም፣ ኢቭን በአገልጋይነታችን አይደለም። ያለውና የሌለው ነው። በቃ ከሌላችሁ የለም።
የክርስቶስ መንፈስ ካለው ታውቁታላችሁ። እንኳን ከሰው ከስጋ ለባሽ ከአውሬ ጋር መኖር የሚችል ነው። ጌታ ኢየሱስን ትዝ ይላችኋል አይደል? ከተፈተነ በኋላ አውሬዎች አብረውት ነበሩ ይላል መጽሐፍ ቅዱስ። ከአውሬዎች ጋር እኛ ከሰው ጋር እኮ ነው አብረን መሆን መብላት መጠጣት የማንችለው። የእንትና ዘር ናት የእንትና ዘር ነው ብለን መጋባት በዘር ሆኗል። ማገልገል በዘር ሆኗል። ቤተክርስቲያን መጀመር በዘር ሆኗል። መረዳዳት በዘር ሆኗል። ይሄ በዓለማውያን ዘንድ ቢደረግ አይገርምም። ይሄ የሚደረገው በእግዚአብሔር ቤት ውስጥ ነው። እና አንዱ ንስሐ የምንገባበት ነገር እግረ መንገዴን እየነገርኳችሁ ነው። የመጨረሻው ነገር ልናገር። የመጨረሻው ሶስተኛው ደረጃ ላይ ስንደርስ ከዚህ አልፈን ማለት ነው። ከዚህ አልፈን ሌላም አለ ስናልፍ ይኸው መንፈስ ቅዱስ አዲስ መንፈስ አይደለም፣ ሌላ መንፈስ አይደለም። ይኸው መንፈስ ቅዱስ የእግዚአብሔር መንፈስ የሆነው መንፈስ ቅዱስ ቁጥር 15 ላይ ስትመጡ የልጅነት መንፈስ ይለዋል። የህይወት መንፈስ ነው፣ የክርስቶስ መንፈስ ነው፣ ደግሞ የልጅነት መንፈስ ነው። ነፃ ሰው ብቻ ያደረጋቸውን ከሞትና ከኃጢአት ነፃ የሆነ ማለት እግዚአብሔር ከፈርዖን አውጥቶ ከዚህ በኋላ መንገዳችሁን ጨርቅ ያደርግላችሁ አላላቸው። አወጣና የኔ ናችሁ እንዳላቸው ማለት ነው። ከዚህኛው ወደዚህኛው ነው ያመጣቸው፣ ወደ ራሱ ማለት ነው ያመጣቸው እንጂ በቃ ከዚህ በኋላ እንደፈለጋችሁ ሁኑ አላለም። አይልም። እዚህን የሚሉ ሰዎች ካሉ እነሱ የሌላ ናቸው፣ የሱ ስላይደሉ ነው። የሱ የሆኑት የሱን ልብ ያውቁታል፣ ምን እንደሚፈልግና ምን እንደማይፈልግ ያውቃል። ስለዚህ ከዛኛው ወገን አውጥቶ የራሱ ወገን ያደረጋቸው። ግን ይህ ብቻ አይደለም፣ ከዚህም አንድ ደረጃ ከፍ አድርጓል። ምክንያቱም እግዚአብሔር ባለ ብዙ ወገንተኛ ነው ማለት ወገኖች አሉት፣ መላእክቶች አሉት፣ ኪሩቤል አለው፣ ሱራፌል አለው፣ እልፍ አእላፋት። ዮሐንስ ሲናገር እልፍ አእላፋት ጊዜ አእላፋት። እስኪ አባዙ አእላፋት ጊዜ አእላፋት ስንት ይሆን? እልፍ ጊዜ እልፍ ነው የሚለው። ሺህ ጊዜ ሺህ የሚያመልኩት ሰራዊቶች አሉት። በላይ በሰማይ ልንናገረው ልንገልጠው የማልችሉ ሕዝቅኤል በጣም በጭላንጭል ያዩት ታላላቅ መላእክቶች፣ ታላላቅ ሰማያዊ አካላት፣ ታላላቅ ፍጥረታት፣ ይሄ የምናየው ዩኒቨርስ ሁሉ የእግዚአብሔር ወገን ነው። በጣም ብዙ ወገኖች አሉት እግዚአብሔር። እኛ አንዱ ብቻ ነው፣ አንዱ ነን። እግዚአብሔርም ብዙ ጊዜ ብቸኛ ማድረግ የሚፈልጉ ሰዎች አሉ። እግዚአብሔር የሚጎዳ ይመስላችሁ፣ እንደዛ የሚባል ነገር የለም። እግዚአብሔር ባለ ብዙ ወገን ነው። ከነዛ መካከል እኛንም ወገኖች አደረገን። ግን አንድ ልዩነት ፈጠረ። በእነዚህ ወገኖች መካከል ግን አንድ ልዩነት ግን ፈጠረ። ይህ ትዝ ይላችኋል? የጠፋው ልጅ ታሪክ ወደ አባቱ ሲመለስ በአባቱ ቤት ውስጥ ብዙ ባሪያዎች፣ ብዙ ገረዶች፣ ብዙ እረኞች፣ ብዙ ጠባቂዎች አሉ። ግን ከነዛ ሁሉ ግን በጣም የሚለዩት ልጆቹ ናቸው። እግዚአብሔርም እንደዛ ነው። ዕብራውያን መጽሐፍ ሲናገር ከመላእክት መካከል አንተ ልጄ ነህ፣ እኔ ደግሞ ዛሬ ወልጄሃለሁ ከቶ ለማን ብሏል? ለእኛ ግን አለን አንተ ልጄ ነህ አለን። እኛን ግን እናንተ ልጆቼ ናችሁ፣ በስሜ ያመኑት ሁሉ ልጆቼ ናቸው አለ። የልጅነት መንፈስ ከወገንተኝ አሳልፎ ብድግ አድርጎ ወደ ላይ ከፋል። ባሪያ መሆን ነበር የተመኘው ያ ልጅ። ሲመለስ አባቱን የበደሉ ልጅ እንደ ባሪያዎቹ ቢያረገኝ፣ እንደ አገልጋዮቹ ቢያረገኝ ብሎ ነው የመጣው። ምክንያቱም ዝቅ ያለ እንደሆነ ያውቃል። ያ ደረጃ እንደነሱ ከነዚህ ከሪያዎች የተሻለ ስለሆነ የባሪያዎቹ ኑሮ እንደ ባሪያዎቹ ቢያረገኝ ለኔ በቂ ነው ብሎ መጥቶ እንደ ባሪያ አድርጎ አልተቀበለውም። እንኳን እንደ ባሪያ አድርጎ ሊያኖረው እንደ ባሪያ አድርጎ አልተቀበለውም። የመጀመሪያው ቀን ያየው ቀን የሮጠው ልጁ አይደለም፣ የሮጠው አባቱ ነው።
የደገሰው ልጁ አይደለም፣ የደገሰው አባቱ ነው። ሂሳብ አላወራረደም ሲቀበለው። ያልጠበቀው ነገር ነው የሆነው። ምክንያቱም ልጁ ነው። ልጅ አደረገን። ከዛ ያኛው ትልቁ ትዝ ይላችኋል ምን እንዳለ? እንዴ እኔ ታዝዤ ተገዝቼ አብሬ ሄድኩ፣ ለእኔ ያላደረግከው ነው ለእሱ ያደረግከው ሲለው ስለ አንድ ፍሪዳ ነው አለ። የኔ የሆነ ሁሉ ያንተ ነው። የኔ የሆነውን ንገረኝ፣ አለኝ የምለውን ንገረኝ። እሱ ሁሉ ያንተ ነው። ይህንን ነው የምንሆነው። ሶስተኛው ደረጃ ላይ በመንፈሳዊ ሕይወታችን ስንልቅ ከፍ ስንል በዚህ ምድር ያለ ብልጭልጩ ነገር አይገርመንም። ሲመጣ አይገርመንም፣ ሲሄድ አይገርመንም። እንደ ሐዋርያው ጳውሎስ ነው የምትሉት። መብዛትን አውቃለሁ፣ መጉደልን አውቃለሁ፣ ሁለቱንም አውቃቸዋለሁ ነው የምትሉት። ምንም አይፈትናችሁም፣ አይገርማችሁም፣ አይደንቃችሁም። ስለ መልካምነቱ እግዚአብሔርን ታመሰግናለህ። አለቀ ደቀቀ። በቃ ለሰዎች ሄዳችሁ አታሳዩም፣ አታስቀኑም፣ ድሆችን አታበሳጩበትም። የእግዚአብሔር ልጆች መሆናችንን ያ መንፈስ ነው የሚለው። ምክንያቱም የልጅነት መንፈስ ስለሆነ ራሱ ማንም አይደለም፣ እኛም አይደለም፣ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ነን። ምን ማለት ነው ይላል? ወራሾች ደግሞ ነን ማለት ምን ማለት ነው? ይሄ ሲፈታው የእግዚአብሔር ወራሾች ነን። አብረንም እንድንከበር አይልም፣ እንድንከበር ነው የሚለው። እንድንከበር በሰማይ በእግዚአብሔር መላእክቶች ፊት ታማኞቹ ይሄ ምድር አይመጥነኝም ብለው የሚሉት እነሱ ይከብራሉ ብቻ ሳይሆን ይከበራሉ። እዚህ ምድር ላይ መከበር የሚፈልጉ ተከብረው ይጨርሱትና እዚህ ምድር ላይ ራሳቸውን የሚያዋርዱትን ዝቅ የሚያደርጉትን እነሱን ደግሞ በላይ በመላእክቶቹ ፊት ይከበራሉ። ይበልጣል፣ ይከበራሉ። አብረን እንወርሳለን፣ አብረን እንከበራለን ከክርስቶስ ጋር። አስቡት። ይሄን ነው የሚነግረን። ይሄን እንግዲህ ከዛ ከምዕራፍ 7 ያመጣው ሰውዬ እኮ ነው ይሄ ሁሉ የሚሆንለት። ነፃነትን የፈለገው እሱ፣ ነፃነትን የለመነው። ከሞት ማን ነው የሚያድነኝ? ለሞት ከተሰጠ ሰው እንዴት ማን ያድነኛል ነው ያለው እሱ። ልጅነት አልጠየቀም፣ ወገን አድርገኝ አላለውም። ከሞት አድነኝ ነው ያለው፣ ከኃጢአት አድነኝ ነው ያለው። ከዛ ውስጥ አውጥቶት፣ ከባርነት ውስጥ አውጥቶት፣ ከሞት ውስጥ አውጥቶት፣ ከሲኦል አውጥቶት፣ ከገሃነም አውጥቶት። ያ በቂ ነበረ። እሱ ጋር ግን አልተወውም፣ ወገኑ አደረገው። የኔ ጓደኛ ነው፣ የኔ ወዳጅ ነው አለው። ያ ብቻ አልበቃውም፣ ልጁ አደረገው። እንደዛ እንደጠፋው ልጁ አደረገው። ኢማጅን ልጁ አደረገው። ስለዚህ ነው ሐዋርያው ጳውሎስ ወርዶ የሚፎክረው። ማን ነው ከዚህ ፍቅር እንግዲህ ምን ነው የሚለየን? ሞት እኮ በቃ ተሸነፈ። ማን ነው የሚለየን? የቁጥር 18 ላንብብላችሁና ልጨርስ ፕሊዝ። ለእኛም ይገለዘን ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ፕሊዝ እንደ ሐዋርያው ጳውሎስ ፎክሩ። ከፎከራችሁ አይቀር በመኪና አትፎክሩ፣ በቤት አትፎክሩ፣ በትምህርት አትፎክሩ፣ በቁመት አትፎክሩ፣ በመልክ አትፎክሩ። እሱ ገለባ ነው። ከዚህ ጋር ሲወዳደር ሲመዛዘናል። እንኳን ከበረከቱ ከስቃዩ ጋር አይወዳደርም። ሊገለጥ ለኛ ይገለጥ ዘንድ ያለ ክብር አለ። ለኛ ማለቱ በእኛ ህይወት ውስጥ፣ በእኛ ኑሮ ውስጥ፣ በእኛ ስጋ ላይ ለሚገለጥ ክብር አለ። ይሄንን ነው እንጠባበቃለን ወደታች የሚለው። እየተጠባበቅን ነው። በክርስቶስ ክብርና መልክ እንገለጣለን። ባለፈው ጊዜ እንዳልኩት የጊዜ ጉዳይ ነው። ጌታ ኢየሱስ ክርስቶስ በአህያ ሄዶ በአህያ ተመልሶ በዛው አልቀጠለም። ከቀበሮች ጉድጓድ አንሶ በዛው አልነበረም ለዘላለም። በክብር ተዝላችኋል። በመገለጥ ተራራ ላይ ሲወጣ በዛ ተራራ ላይ የነበረውን ክብር አሳይቷቸዋል። ዋናው ማስተላለፍ የፈለግኩት ነገር የመጀመሪያው ነገር ነፃነት ነው። ከዛ ወገን መሆን ነው።
ከዛ ደግሞ ልጅ መሆን። በቃ መጨረሻ በእግዚአብሔር ዘንድ እንድንሆን የተጠራ ነው። የእግዚአብሔር ልጆች እንድንሆን ነው። በዚህ መለኪያ ራሳችንን እየመረመር ራሳችንን እያየር እየፈተሽን በእግዚአብሔር ፊት ልንኖር ያስፈልጋል። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ሆይ ስምህ ይባረክ፣ ክብር ለአንተ ይሁን። እናከብረሃለን፣ እናመሰግናሃለን አንተ ከኛ ጋር ስላለ። እውነትን ታውቃላችሁ እውነትም አርነት ያወጣችኋል ተብሎ ተጽፏል። ሌላ መንገድ የለም አርነት የምንወጣበት ያንተ ቃል ያንተ ትምህርት ካልሆነ በስተቀር። አባት ሆይ እለምንሃለሁ ይህንን ትውልድ ለአንተ አሳልፌ እሰጣለሁ። እኔ ከተናገርኩት በላይ መንፈስ ቅዱስ እንዲናገር እንዲያስረዳ መንፈስ ቅዱስ በእያንዳንዳቸው ልብ ውስጥ ቃልህን እንዲያትመው ዘላለማዊ የሆነውን እረፍትና ዘላለማዊ የሆነውን ለውጥ በህይወታቸው ውስጥ እንዲያደርግ በህይወታቸው ዘመን ሙሉ የሚደሰቱበትን፣ የሚያመሰግኑበትን፣ የሚያርፉበትን፣ በረከት የሚሆኑበትን ጌታ ሆይ እውነት የሰጣቸውን እውነት በልባቸው ውስጥ እንድትጠብቅላቸው እያንዳንዳቸውን ለአንተ አሳልፌ እሰጣለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።